ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንደተለመደው ያስተምራል ብዬ ያሰብኩትን ርዕስ ይዤ መጥቻለሁ። ፕሊዝ ይህን ቪዲዮ ከመጀመራችሁ በፊት ቻናሉን ሰብስክራይብ እንድታደርጉ እንዲሁም ቪዲዮዎችን ላይክ እና ኮሜንት እንድታደርጉ በአክብሮት እጠይቃለሁ። ዛሬ ይዤ የመጣሁት ርዕስ ኦስኪ ኦርጋናይዜሽን ኤንድ አድሚኒስትሬሽን ነው። ይህ ማለት እንግዲህ ኦብጀክቲቭሊ ስትራክቸርድ ክሊኒካል ኤግዛሚኔሽን እንዴት በምን አይነት ወይ መዘጋጀት አለባቸው ተማሪዎችም ተቋማትም እንዲሁም በኦስኪ አሰስ የሚደረጉ የጤና ባለሙያዎች ቀጣይ ላይ በሚኖርበት ሰዓት ምን አይነት ዝግጅት ያስፈልጋል የሚሉ ርዕሶችን ይዤ መጣሁት። እንድትከታተሉኝ በአክብሮት እጋብዛለሁ። መልካም ጊዜ። እንግዲህ ይህ የኢትዮጵያ ጤና ጥበቃ ሚኒስቴር በሄልት ፕሮፌሽናልስ ኮምፒቴንሲ አሰስመንት ብሎ ያዘጋጀው ነው። ይህም ኦስኪ በአጭሩ ወይ ደግሞ ኦብጀክቲቭሊ ስትራክቸርድ ክሊኒካል ኢቫሉዌሽን ነው። በዚህኛው ሴሽን እንዴት ኦርጋናይዝ ይደረጋል፣ እንዴት አድሚኒስተር ይደረጋል ወይ ደግሞ ከዝግጅት ምዕራፍ ጀምሮ ምን ምን ነገሮች ላይ ተማሪውም ተቋሙም ምን ምን መዘጋጀት አለበት የሚለውን ለማየት እንሞክራለን ማለት ነው። ይህ ማለት ምንድነው? እንግዲህ እንደ መግቢያ ስናይ ኮምፒተንስ በተለያዩ ሌቭል ኦፍ ፕሮፊሺየንሲ ሜጀር ማድረግ እንችላለን ማለት ነው። እዚህ ጋር እንደምናየው ኮምፒተንሲ ሜጀር የሚደረግበት ትሪያንግል ኢርስ ሚለርስ ፒራሚድ ኦፍ ክሊኒካል ኮምፒተንስ ነው። ከታች የምናያቸው እነኚህ ናውስ እና ናውስ ሃው ኦንሊ ናውሌጅን አሰስ የምናደርግበት ወይ ደግሞ ናውሌጅ አሰስመንት ፓርት ነው። ሾውስ ሃው የሚለው ነው ኦስኪ ወይ ደግሞ ስትራክቸርድ የሆነ ክሊኒካል ኤቫሉዌሽን ኤሪያ ወይ ደግሞ ስኪል አሰስ የሚደረግበት ማለት ነው። ከዚህ በኋላ በኦስኪ አሰስመንት ይኖራል ማለት ነው። በኤግዛም ጊዜም በትምህርት ቤቶችም ጊዜ ማለት ነው። እንግዲህ ፐርፎርማንስ ቤዝድ ነው። ኦብጀክቲቪቲ እና ስታንዳርዳይዜሽን ላይ ቤዝ ሆኖ ነው። which means ስታንዳርዳይዝድ የሆነ ቼክ ሊስት በመያዝ ኦብጀክቲቭሊ ሜጀር የሚደረግበት ወይ ደግሞ አሰስ የሚደረግበት ወይ ነው ማለት ነው። ቅድም እንደነገርኳችሁ ያው ኦስኪ የትኛውን ሌቭል አሰስ ያደርጋል? ኢት አሰስስ ኢፌክቲቭሊ አት ሾው ሃው ሌቭል ላይ ነው ወይ ደግሞ እንዴት ፐርፎርም ይደረጋል ወይ ደግሞ ስኪል አሰስ የሚደረግበት ወይ ነው ማለት ነው። እዚህ ጋር እንግዲህ ዋናው ርዕስ እዚህ ጋር ነው። ይህም ማለት ምንድነው? ፈርስት ኦፍ ኦል ኦስኪን ራን ለማድረግ እነኚህ ዙሪያ ላይ ያሉ ፕሪፓሬሽንስ ያስፈልጋሉ ማለት ነው። ፎር ኤግዛምፕል ኦስኪ ኮኦርዲኔተር ፕሪፓሬሽን ያስፈልጋል አንድ ተቋም ላይ ኦስኪን ለማስኬድ። አዘር ካንዲዴት ፕሪፓሬሽን ያስፈልጋል። ኦር ስቱደንት ኢዘር ስቱደንት ኦር ሄልዝ ኬር ፕሮቫይደር ያው ካንዲዴት እንላለን። ሌላው ኤግዛማይነር ፕሪፓሬሽን ያስፈልጋል። ቼክ ሊስት መኖር አለበት። ኤቭሪቲንግ አጀስትድ መሆን መቻል አለበት ማለት ነው። ኤንድ ፋይናሊ እዚህ ጋር ኤስፒ ወይ ደግሞ ስታንዳርድ ፔሽንት ፕሪፓሬሽን ያስፈልጋል ማለት ነው። ስለዚህ ኦስኪን ራን ለማድረግ ወይ ደግሞ ኦስኪን ለማስጀመር ምን አይነት ዝግጅቶችን ያስፈልጋሉ ወይ ደግሞ ምን አይነት ቅድመ ዝግጅቶች ማድረግ ይኖርብናል የሚለውን በምናይበት ሰዓት እነኚህን አራቱን ዝግጅቶች ወይ ደግሞ ቅድመ ዝግጅቶች ማሟላት ይኖርብናል ማለት ነው። ለሲ አንድ ባንድ እናያቸዋለን። እንግዲህ ኦስኪ ስቴሽን ወይ ደግሞ የኦስኪ ኤግዛማይን ለማስኬድ የሚያስፈልጉን እነኚህ ናቸው። which means የተለየ አዳራሽ ክራይ ወይ ኮንትራት መያዝ አይጠበቅብንም። ባለን በጤና ተቋም ሊሆን ይችላል፣ በትምህርት ሃየር ኢንስቲትዩሽንስ ላይ ሊሆን ይችላል፣ ባሉን ዲሞንስትሬሽኖች ላይ
እንደዚህ አይነት ፓርቲሽኖችን ሰርተን ኦስኪን ማስጀመር እንችላለን ማለት ነው። እዚህ ጋር እንደምናየው ይሄ የተለያየ ፓርቲሽን ነው ማለት ነው። ስለዚህ በተለያየ ፓርቲሽን የተለያየ ባለሙያን አሰስ ማድረግ እንችላለን ማለት ነው። ስለዚህ ያ ፓርቲሽን ፕሪፔር በሚሆንበት ሰዓት ቢያንስ ማክሲመም እስከ 3 ሰው መያዝ የሚችል ሚኒመም እስከ 2 ሰው ስታንዳርድ ፔሸንት ካለ 3 ሰው ያስፈልጋል ማለት ነው። ስቴሽኑ መዘጋጀት አለበት እናያለን ማለት ነው። እንግዲህ ቢፎር ኦስኪ ራን ከማድረጋችን በፊት ምን አይነት ቅድመ ዝግጅት ማድረግ አለብን ዱሪንግ ኦስኪ ላይ አፍተር ላይ ወይ ደግሞ ኦስኪ ከሰራን ካጠናቀቅን በኋላ ምን አይነት ስራዎች መሰራት አለባቸው የሚለውን ነው የሚያሳየው። ይሄ ዲያግራም እንግዲህ ሜጀር ሮል ኤንድ ሪስፖንሲቢሊቲስ ነው። እንግዲህ የመጀመሪያው ኢሹ የኦስኪ ቬኑ ወይ ደግሞ የቱጋ ነው ኦስኪን ማስኬድ የምንችለው የሚለውን እንደ አንድ ሃየር ኢንስቲትዩሽን ኦር አካዳሚክ ኤሪያ ቦታ መመረጥ አለበት ማለት ነው። ዘን ሰርኪዩት ዲዛይን ማዘጋጀት ነው ቀጥሎ ኢንዲቪጁዋል ስቴሽን ሴት ማድረግ ነው ቅድም ባየነው መሰረት ማለት ነው። ሰርኪዩት ስንል ስንት ስቴሽን አለው፣ ከየት ይጀመራል፣ ምን ላይ ያቆማል፣ መሀል ላይ ምን አለ የሚለውን እያንዳንዱን ሰርኪዩት ስቴሽን ነው የምንለው ማለት ነው። ሌላው ብሪፊንግ ሴሽን ያስፈልጋል። እንግዲህ ብሪፊንግ ሴሽን ለሁሉም ነው። ለኤግዛማይነር ያስፈልጋል፣ ለስታንዳርድ ፔሸንት ያስፈልጋል፣ ለካንዲዴት ወይ ደግሞ ሌሎች ስታፎች ኦሪየንትድ መሆን የሚገባቸው ይኖራሉ ማለት ነው። እነሱን ማዘጋጀት ብሪፍ ማድረግ ኦሪየንት ማድረግ ያስፈልጋል ማለት ነው። ይሄ ኦስኪው ራን ከማድረጋችን በፊት ቅድመ ዝግጅት ስራዎችን መሰራት አለብን። ዱሪንግ ኦስኪ ኮኦርዲኔት ማድረግ ይኖርብናል ማለት ነው። ኦስኪ ራኒንግ the other attending the needs of examiner and simulated patient need attend ማድረግ ነው። ኢን ቢትዊን ወይ ደግሞ በኦስኪ ኤግዛም ራን ማድረግ ከጀመርን በኋላ የሚፈጠሩ የሚጠየቁ ወይ ደግሞ መቅረብ ያለባቸው ጉዳዮች በሚኖሩበት ሰዓት ያንን ማሟላት ይኖርብናል ማለት ነው። the other handling and fixing any incidents happened maybe during examination period happen ሊያደርጉ የሚችሉ ኢንሲደንትስ ሊኖሩ ስለሚችሉ ቅድመ ዝግጅት አድርገን መጀመሪያ ላይ ዘን ያንን ሃንድል ማድረግ ያስፈልጋል ማለት ነው። ይሄ ዱሪንግ ኦስኪ ሴሽን ላይ ነው ደግሞ ዱሪንግ ፕሮሰስ ላይ ሆኖ ወይ ደግሞ ዋንስ ከተጀመረ ምን ይሰራል የሚለው ነው። አፍተር ላይ በምናይበት ሰዓት ሪዛልት ሃንድል ማድረግ ያስፈልጋል። ኤቭሪ ስቴሽን ወይ ደግሞ ኤቭሪ ኤግዛማይን ገብቶ በወጣ ቁጥር እዛው ስቴሽን ላይ ያለውን ቼክሊስት መሰብሰብ፣ የሚሞሉ ፎርማቶች ከሆኑ ያንን ፎርማት ፎር ኤግዛምፕል የኤክስሬይ ውጤት ሊሆን ይችላል ኢንተርፕሬት መደረግ፣ የላብራቶሪ ውጤት ሊሆን ይችላል። ወደ ሚድዋይፈሪ ስንመጣ ደግሞ ፓርቶግራፍ ማሙላት ሊሆን ይችላል። ዋትኤቨር ስቴሽኑ ላይ ከዚህ በፊት ወይ ደግሞ አዲስ ስቴሽን ወይ ደግሞ ምንም አይነት ፊል የተደረገ ወይ ደግሞ የተጻፈ ወረቀት መኖር የለበትም ማለት ነው። ስለዚህ ያንን መሰብሰብ ያስፈልጋል። ማርክሺት ፑት አን አፕሮፕሪየት ፕሌስ ዘን ሳብሚት ማድረግ ሪስፖንሲብል ቦዲ ቲም ውስጥ አንዱ ሪስፖንሲቢሊቲ ወይ ደግሞ አሳይመንት መሰጠት አለበት ማለት ነው። ቲም ሜምበሮች ውስጥ ወይ ደግሞ ከአባላት ውስጥ አንዱ ይሄን ስራ የሚሰራ ነው። አፍተር ኢች ኦስኪ ስቴሽን እያንዳንዱ ካንዲዴት ገብቶ በወጣ ቁጥር ያንን ቼክሊስት የሚሰበስብ ማለት ነው። the other may be managing any complaint and appeals ካለ ወይ ደግሞ ቅሬታ የሚያቀርቡት ካለ ስቴሽኑ ላይ ፐርፎርም በሚያደርግበት ሰዓት ፊድባክ በሚሰጥበት ሰዓት ያጋጠመው ቻሌንጅ ካለ ያንን የመሰብሰብ ስራ ይሰራል ማለት ነው። አፍተር ኢች ኢንዲቪጁዋል ኦስኪ ሴሽን let's see one by one እያንዳንዱን በምናይበት ሰዓት እንግዲህ ኦስኪ ቬኒው ቹዝ ማድረግ ሴሌክት ማድረግ ስንል እንግዲህ ከምን ይጀምራል? ብሪፊንግ ሩም መኖር አለበት፣ ዌይቲንግ ሩም መኖር አለበት፣ ወይ ደግሞ ኳራንቲን
ልንል እንችላለን። ይሄን ለፔሸንት ለኤግዛማይነር ፔሸንት ስንል እንግዲህ እዚህ ጋር ስታንዳርድ ፔሸንት ማለት ነው። ስታንዳርድ ፔሸንት ምንድነው የሚለውን እናያለን። ሌላው ስቴሽን ኤሪያ መኖር አለበት። ሬስትሩም፣ ኳራንታይን ፋሲሊቲስ አስፈላጊ ወይ ኔሰሰሪ የሆኑ ፋሲሊቲዎችን ያሟሉ መኖር አለባቸው ማለት ነው። ሪፍሬሽመንት ኤሪያስ፣ ሰንትራል ስቶር ፎር ኔሰሰሪ ማቴሪያል ኢኩዊፕመንት ይሄን አንድ ላይ የያዘ ቬኑ ቹዝ ማድረግ ይኖርብናል ማለት ነው። ሜቢ ያው ይታወቃል አብዛኛው አካዳሚክ ኤሪያዎች ላይ ነው ይህ ኤግዛማይን ሊከናወን የሚችለው። ስለዚህ ይህ አብዛኛው ጊዜ የአካዳሚክ ዲሞንስትሬሽን ወይ ደግሞ ዲሞ ሩም በተለምዶ የምንልበት ቦታ ላይ ሊዘጋጅ ይችላል ማለት ነው። ወይ ደግሞ ለኤሪያው ቅርብ የሆነ ቦታ ላይ ይዘጋጃል። ሌላው ሰርኪዩት ነው። ቅድም እንዳየነው ሰርኪዩት መዘጋጀት አለበት ማለት ነው። እንግዲህ it depends upon the number of the student and ስፔስ ላይም ዲፐንድ ይሆናል ማለት ነው። ያው አብዛኛው ጊዜ ከ10 እስከ 12 ሰርኪዩት ቢዘጋጅ ወይ ደግሞ ስቴሽን ቢዘጋጅ ይመረጣል። እዚህ ጋር እንደምናየው እያንዳንዱ ስቴሽን አለ። እዚህ ጋር ከ1 ጀምሮ እስከ 12 አለ። ሶ ይህ ስቴሽን ስታርት ስቴሽን የቱ ጋር ነው? ዳይሬክሽን ፍሎ ወዴት ነው? ካንዲዴት ወይ ደግሞ ሬስት ስቴሽን የቱ ጋር አርፎ ነው? ለምሳሌ አንድ ክፍል ላይ ወይ ደግሞ አንድ ቦታ ላይ 12 ስቴሽን ብናዘጋጅ አንድ ተፈታኝ ከ1 ጀምሮ ቢገባ 12ቱን በሙሉ በመሃል ጋፕ ሳያገኝ እረፍት ሳያገኝ ተፈትኖ ላይ ጨርስ ይችላል ማለት ነው። ስለዚህ from the very beginning ምን ያስፈልጋል? ፕሪፓሬሽን ያስፈልጋል ማለት ነው። ስለዚህ ዌል ፕሪፔርድ መሆን ያስፈልጋል። አንዱ ለኦስኪ የሚያስፈልገው። ስለዚህ ዳይሬክሽን ወዴት ነው? ፍሎ ወዴት ነው? ከ1 ነው የሚጀመረው? ከ12 ነው የሚጀመረው? ከ1 የጀመረ የቱ ጋር ነው የሚያርፈው የሚለው ዲሳይድ መሆን አለበት ወይ ደግሞ መወሰን ይኖርብናል ማለት ነው። ስለዚህ እያንዳንዱን ዲሳይድ ማድረግ ይኖርብናል ማለት ነው። ሌላው ከስቴሽን ለምሳሌ መጀመሪያ ላይ ስቴሽን 6 እንግዲህ ቶታል ነምበር ኦፍ ስቴሽንስ 12 ከሆነ በአንድ ጊዜ ማስገባት የምንችለው የካንዲዴት ወይ ደግሞ የተፈታኝ ቁጥር 12 ነው የሚሆነው ማለት ነው። ስለዚህ 12ቱም ሮቴት አድርገው ሲጨርሱ ነው ወደ ቀጣይ ወይ ደግሞ መውጣት የሚችሉት ማለት ነው። ስለዚህ ያ እስኪሆን ድረስ የቱ ጋር ነው የሚጀመረው? ለምሳሌ መጀመሪያ ላይ 7 የገባ ሰው እዚህ ጋር ወደ 6 ነው የሚሄደው ኦር ወደ 8 ነው የሚሄደው የሚለውን የሚያሳይ ቀስት ያስፈልጋል ማለት ነው። ስለዚህ አሮ መኖር አለበት። ያንን መከተል አለባቸው ማለት ነው። ቤል ሲስተም መኖር አለበት። በኋላ ላይ እናያለን ቤል ሲስተም። ሶ ይህን መከተል ያስፈልጋል ማለት ነው። ኢንዲቪጁዋል ስቴሽን ፕሪፔር በመሆንበት ሰዓት እንግዲህ አስፈላጊ የሆነው ማቴሪያል እዛው ነው አዘጋጅተን የምናስቀምጠው ማለት ነው። ኤቭሪ ማቴሪያልስ ላይክ ወንበር፣ ጠረጴዛ፣ ሜዲካል ኢኩዊፕመንት ኤንድ ሳፕላይ ሜቢ ፈተና ነው ተማሪ ራሱ ማዘጋጀት አለበት የሚለው እዛው ስቴሽኑ ውስጥ ያለውን እቃ ነው መጠቀም የሚችለው ማለት ነው። ስለዚህ የሚቀየረውንም ቀይሮ መጠቀም የሚችለው እዛው ስቴሽን ውስጥ ያለውን እቃ ነው ማለት ነው። ስለዚህ እነኚህን ሳፕላዮች ስታንዳርድ ፔሸንት እንደ አስፈላጊነቱ የሚያስፈልግበት ከሆነ ሊያስፈልግ ይችላል ማለት ነው። እንግዲህ ስታንዳርድ ፔሸንት ስንል እንግዲህ ምንድን ናቸው? የጤና ባለሙያዎች ሳይሆኑ ኦሪየንትድ ሆነው ሳም ስፔሲፊክ የሆኑ ዲዚዝ ኮንዲሽን ላይ ወይ ሂስትሪ ላይ ወይ ማንኛውም አብኖርማሊቲ ላይ ብሪፍ ሂስትሪ ተወስዶ አሰስመንት እንዲሰራ የሚዘጋጁ ናቸው። አንዳንድ ጊዜ እንደ ፔሸንት ይሁኑ እንጂ አሰስ ሊያደርጉ ላይ ይችላሉ ፋይናሊ ማለት ነው። ስለዚህ ስታንዳርድ ፔሸንት ፕሪፔርድ ሆኖ ሊቀመጥ ይችላል ማለት ነው። ወደ ስቴሽን ተማሪ ወይ ተፈታኝ በሚገባበት ሰዓት እዛው ስቴሽን መኖር ያስፈልጋል ማለት ነው። ሌላው ስቱደንት ፕሪፓሬሽን ነው። እያንዳንዱ ስቴሽን እንዴት ግሬድ ይሆናል? ኦሬንት ስናደርግ እንዴት ፐርፎርማንስ ሪከርድ ይሆናል?
ምን ይዞ መግባት አለባቸው፣ ምን ይዞ መግባት የለባቸውም፣ ፊድባክ እንዴት ነው የሚሰጠው፣ ውጤቱ እንዴት ነው። ለምሳሌ 12 ቅድም እንዳየነው ከሆነ 12 ሰርኪዩት የሚኖር ከሆነ 12ቱ ቶታል ከስንት ይያዛል የሚለው መጀመሪያ ላይ ዲሳይድ መደረግ አለበት። ያው ሳብጀክት ማተር ዲፔንድ ቢሆንም ዲሲዥን ያስፈልጋል ማለት ነው። ሌላው የቬኒው ማፕ ኢፍ ኔሰሰሪ ኤንድ ኢንስትራክሽን እና ሬጉሌሽንስ ለኤግዛሙ የሚሆኑ ኤግዛም እዛው ስቴሽን ውስጥ ይቆያሉ ማለት ነው። ስለዚህ እነኚህ ሪቲን ሆነው የሚቀመጡ ናቸው። መጀመሪያ ላይ ፕሪፓሬሽን ፔሪድ ላይ ማንበብ የሚገባው ደግሞ የሚነበቡ ነገሮች ሊኖር አለበት ማለት ነው። ለኤግዛማይነር፣ ለስታንዳርድ ፔሽንት፣ ለካንዲዴት፣ ለስታፍ ምን አይነት ብሪፊንግ ነው የሚፈለገው? አንደኛ ነምበር ኦፍ ስቴሽንስ፣ ስንት ስቴሽን አለ፣ ለእያንዳንዱ ስቴሽን ስንት ሰዓት ነው አሎኬት የሆኑ፣ ስንት ደቂቃ ነው፣ ስቴሽን ዲዛይኑ፣ እያንዳንዱ ስቴሽን ምን ምን ይዟል የሚለው፣ በእያንዳንዱ ስቴሽን ላይ ምን አይነት ሴናሪዮ ፕሪፔርድ ሆኗል፣ ታስኩ ምንድን ነው ፐርፎርም የሚሆነው፣ ምን አይነት ኢንስትራክሽን መከተል አለባቸው የሚለውን ያሉ ማለት ነው ዲቴይል። ደን ኦስኪ ሰርኪዩቱን ቪዚት እንዲያደርጉ እናደርጋለን። ፋሚላራይዝ ማድረግ ይኖርብናል ቢፎር ኤግዛሚኔሽን ወይ ደግሞ አሴስመንት ከመጀመሩ በፊት ከኤሪያው ጋር ፋሚላራይዝ ማድረግ ወይ ደግሞ ያንን ኤሪያ በደንብ ለምደው አይተው መሆን አለበት ማለት ነው። ሬቲንግ ስኪሉም አዘሰም ታይም መታወቅ አለበት ማለት ነው። ወይ ደግሞ ለአሴስመንት የምንጠቀማቸውን ቱሎች ናውን የሆኑ ቱሎች፣ ስታንዳርዳይዝድ የሆኑ ቱሎችን መጠቀም አለብን። ሀው ሬቲንግ ስኬሉ እንዴት ነው የሚለውንም ጭምር ማለት ነው። ስታፍ ስፔሲፊክ ዲዩቲው አሳይን ሊደረግ ይችላል። እያንዳንዱ ስታፍ እዛው ኤሪያ ላይ የሚሰራው ስራ ይኖራል ማለት ነው። ከኤግዛማይነር በተጨማሪ ስታፍ አሳይን ይደረጋል ማለት ነው። ስታንዳርድ ፔሽንት ከሆነ ስታንዳርዳይዜሽን ከካንዲዴትስ ጋር መኖር አለበት። ብሪፍ እናደርጋለን። አስፈላጊ የሆኑ ሎጂስቲክስ መሟላታቸውን ማረጋገጥ ይኖርብናል። ፎር ኤግዛምፕል ሆል፣ ፈርኒቸር፣ ስታንዳርድ ፔሽንት ሪማይንድድ መሆኑን፣ ማኒኪንስ፣ ኢኩፕመንቶች፣ ስቴሽነሪ፣ ስቴሽን ማርከር፣ ክለርስ፣ ሳይኔጅ ቱ ሆል ኤንድ አራውንድ ኢት ያው የሚያስፈልጉ ማቴሪያሎች በሙሉ ፉልፊልድ መሆን አለባቸው ማለት ነው። ማወቅም አለበት ማለት ነው። ፎር ኤግዛምፕል ሰዓት ለመቆጣጠር ቤል ወይ ደግሞ ደወል ልንጠቀም እንችላለን። ያ ምን ማለት ነው የሚለው ማወቅ አለባቸው ማለት ነው። ምን ምን መያዝ አለበት? ያው ካንዲዴት ወይ ደግሞ ተፈታኝ ወይ ደግሞ ተማሪዎች ምን ምንድነው ማወቅ ያለባቸው የሚለውን ይዞ መግባት የሌለባቸው ጉዳዮች፣ የሞባይል ስልክ ይዞ መግባት አይቻልም። ኤሌክትሮኒክስ የሆኑ ጋድጌትስ፣ ምግብ፣ ቢቨሬጅ ይዞ መግባት አይቻልም ማለት ነው። የኦስኪ ፍሎ መታወቅ አለበት። which means ከየትኛው ከገቡበት ስቴሽን ወጥተው ወዴት ሊሄዱ እንደሚችሉ መታወቅ አለበት ማለት ነው። የቱ ጋር መጀመር እንዳለባቸው፣ የቱ ጋር እንደሚያልቅ፣ ሬስት ስቴሽን የቱ ነው የሚለውን አስቀድሞ ብሪፍ ማድረግ ያስፈልጋል ማለት ነው። አዘር ኳራንቲን ፕሮሲጀር ነው። ይህ እንግዲህ እንደ ሌላው ጊዜ ተማሪዎች ከውጪ ተሰብስበው ዲስከስ እያደረጉ የሚገቡበት ሳይሆን የተፈተኑት በተቃራኒ በር ወጥተው ወደ ቤታቸው የሚሄዱበት፣ ገና ወደ ፈተናው አዳራሽ ለመግባት እየተዘጋጁ ያሉ ተፈታኞች ወይ ደግሞ ተማሪዎች ለብቻ የሚቀመጡበት ማለት ነው። ኳራንታይን ፕሮሲጀር አንድ ላይ አይቀላቀሉም ማለት ነው። ታይም አሎኬሽን እና ታይም ቤል ሙቭመንት ኮምፐልሳሪ ነው የሚሆነው። ሪንግ ኦፍ ቤል ነው። ስለዚህ በተቻለ መጠን 12 ስቴሽን ብኖር በ12ቱም ስቴሽን በስም ደቂቃ ሊፈጅ የሚችል ፕሮሲጀር ማስተካከል ይኖርብናል ማለት ነው ከጅምሩ ጀምሮ። ስለዚህ ፊክስድ ታይም ነው። ለምሳሌ ስቴሽን 6 ላይ ያለው 15 ደቂቃ መወስዶ ነው። ስቴሽን 5 ላይ ወደ ስቴሽን 7 ላይ ያለው 5 ደቂቃ የሚፈጅ መሆን የለበትም። ፊክስድ ነው መሆን በተወሰነ መልኩ ፊክስድ እንዲሆን ማድረግ ይቻላል ማለት ነው።
ያው መሆን አለበት። the movement to the next station cannot occur until the bell is rung ያንን ማወቅ አለባቸው። ስለዚህ 12 ስቴሽን ብንል 12ቱም ላይ ያሉ ሁሉም ሬዲ ሳይሆኑ ወይ ደግሞ ስቶፕ ሳይባል ወደ ቀጣይ ስቴሽን መንቀሳቀስ አይቻልም ማለት ቢኮዝ እዛ ስቴሽን ላይ ያለው ሰርቶ ሳይጨርስ ሌላ ተደራቢ ሰው ሊገባ ይችላል ማለት ነው። ስለዚህ ሰዓት ቤል ሪንግ ወይ ደግሞ ደወል በሚደወልበት ሰዓት ስቶፕ በሚባልበት ሰዓት ወዲያው አቋርጦ ወደሚቀጥለው ስቴሽን መሄድ እንዳለባቸው ማለት ነው። ሌላው ኤግዛማይነርስ ብሪፊንግ should include ስቱደንት አይደንቲቲ መለየት፣ ኦቨርቪው ኦፍ ስቴሽንስ፣ ታይም አሎኬሽን ለእያንዳንዱ ፐርፎርማንስ እንዴት ሪከርድ እንደሚደረግ ኢንስትራክሽን ፎር ኤግዛማይን አድሄር ማድረግ ነው። ሁሉንም ፕሪንሲፕሎች አፕላይ ከማድረግ ነው ማለት ነው። ወይ ደግሞ ሁሉንም ተፈታኝ ኢኳሊ ትሪት ማድረግ አለባቸው ማለት ነው። ፕሮሲጀርስ ፎር ሪፖርቲንግ ኮንሰርንስ አባውት ካንዲዴትስ ኤኒ ኮንሰርን ካለ ሪፖርት የሚደረግበት ፕሮሲጀር ይኖራል ማለት ነው። ፐርፎርማንስ ላይ ያሉ ጋፖች፣ ፋታል የሆኑ ኢረሮች ኢንኬስ አፕን ቢያደርግ ምን ይደረጋል የሚለው ቅድሚያ ላይ መስማማትና መዘጋጀት ያስፈልጋል ማለት ነው። ዳዘር ማጀር ሪስፖንሲቢሊቲ ዱሪንግ ኦስኬ ላይ ነው። እንግዲህ ፕሪፓሬሽኑ ላይ ጨርሰናል፣ ስታንዳርድ ፔሽንት ጨርሰናል። ኦስክ ላይ ኦስክ ራኒንግ ኮኦርዲኔት ማድረግ ነው ኤንድ ሪንጊንግ ቤልን ተከትሎ ወይ ደግሞ ኮማንድን ተከትሎ ነው ከአንድ ስቴሽን ወደ ሌላ ስቴሽን መሄድ የሚችለው ማለት ነው። ይሄ ማለት ምንድን ነው? ኢቭን ወደ ስቴሽኑ መጥቶም ስታርት ሳይባል ተማሪ ወደ ውስጥ መግባት ወይ ደግሞ ኢንተር ዘ ስቴሽን ሳይባል ወደ ውስጥ መግባት አይቻልም ማለት ነው። ፎር ኤግዛምፕል እዚህ ጋር ምን አይነት ኮማንዶች አሉ? 4 አይነት ኮማንዶች አሉ። የመጀመሪያው ኮማንድ ስታርት ፕሪፓሬሽን ነው 2 minutes። ይህ ማለት ምንድን ነው? ውስጥ ገብቶ ይህ ተማሪ ወይ ደግሞ ይህ ተፈታኝ ውስጥ ገብቶ ምን ሊሰራ ይችላል? ምን አይነት ፕሮሲጀር ነው እዛ ስቴሽን ውስጥ የሚሰራው? ኬዝ ይቀመጣል፣ ኬዝ ሴናሪዮ ይቀመጣል፣ ታስክ ይቀመጣል፣ ኔሰሰሪ የሆኑ ኢኩዊፕመንት ዝርዝር ይቀመጣል ማለት ነው። ስለዚህ ይህን ያነባል እስከ 2 ደቂቃ በር ላይ የስቴሽኑ በር ላይ እዚህ ጋር እንደምታዩት ስቴሽኑ ጋር ከመግባታቸው በፊት ምን ያደርጋሉ? ይዘጋጃሉ ማለት ነው። ቢኮዝ ወደ ስቴሽን ሲገባ ቀጥታ ያነበበውን ኬዝ ወይ ደግሞ የተዘጋጀውን ኢኩዊፕመንት ቼክ አድርጎ ወደ ፐርፎርም ማድረግ ነው ማለት ነው የሚገባው። ስለዚህ የመጀመሪያው ስቴፕ ምንድነው? ስታርት ፕሪፓሬሽን ነው። ስለዚህ አንድ ስቴጅ ላይ ወይ ደግሞ ስቴሽን ላይ ሄዶ ፕሪፔር ይሆናል። ይህ ፕሪፓሬሽን ምንድነው? እዛ ጋር በር ላይ ወይ ደግሞ ሳምዌር ስቴሽኑ አካባቢ ላይ የተለጠፉ ይኖራሉ ኦሪየንቴሽን የሚሰጡ ወይ ደግሞ ብሪፍ የሚያደርጉ ኬዝ ሴናሪዮ ይኖራል ማለት ነው። ያንን አንብቦ ኦሬዲ ውጭ እያለ ነው ምን አይነት ፕሮሲጀር መስራት እንዳለበት ዲሳይድ አድርጎ የሚገባው ማለት ነው። ዘ ኔክስት ላይ ምን አይነት ትእዛዝ ይደርሳል? ኢንተር ዘ ስቴሽን ነው ኮማንዶች ማለት ነው። ልክ 2 ሰዓት ሲሞላ ኢንተር ዘ ስቴሽን ነው። ዘን ወደ ስቴሽኑ ገብቶ እንደየ ፕሮሲጀሩ ሊለያይ ይችላል። ስለዚህ ልክ ፕሮሲጀሩ ሊያልቅ ሲል ፎር ኤግዛምፕል ለእያንዳንዱ ስቴሽን የተዘጋጀው 15 ደቂቃ ከሆነ ለእያንዳንዱ ፕሮሲጀር ልክ 14 ደቂቃ ሲሆን 1 minute left የሚባል ኮማንዶ ይሰጣል ማለት ነው። ስለዚህ ያንን ኮማንድ መከተል አለበት። ሰንተር ላይ ሆኖ ያንን ኮማንድ የሚሰጥ አካል ይኖራል ማለት ነው። ሪስፖንሲብል የሆነ ቦዲ ይኖራል። then stop and move ነው። ስቶፕ and move ሲባል ምንድነው? መጀመሪያ ከነበሩበት ስቴሽን ወጥተው ወደሚቀጥለው ስቴሽን መሄድ ነው። እንግዲህ ይህን ለማድረግ ምን መሆን አለበት? ዌል ፕሪፔርድ መሆን ወይ ደግሞ ኦሪየንትድ መሆን መቻል አለበት ማለት ነው። ቢኮዝ ፎር ኤግዛምፕል ተማሪ መጀመሪያ ለ7 ስቴሽን 7 ቢገባ ከስቴሽን 7 ወጥቶ ወደ ስቴሽን 6 ነው ወደ ኋላ ነው የሚመጣው ኦር ወደ ስቴሽን 8 ነው የሚሄደው የሚለው ቀስት የሚያሳየው ቀስት ሊኖር ይችላል ማለት። ስለዚህ ይሄ ሰርክል ምን ይሆናል? ሮቴት ያደርጋል። ስለዚህ ከመጀመሪያ ከነበረበት ስቴሽን ይወጣና ወዴት ይሄዳል? ወደሚቀጥለው ስቴሽን ሄዶ ፕሪፓሬሽን ሰዓት ይወስዳል። ስለዚህ ልክ እንደሄደ
ምን ያደርጋል ያነባል ማለት ነው ኬስ ሴናሪዮ ያነባል ማቴሪያል ኒድድ አለ ዛጋ ምን ያህል ደቂቃ እንደተሰጠው አለ ምን አይነት ፕሮሲጀር መስራት እንዳለበት ጋይድ ያደርጋል ማለት ነው ስለዚህ ይህ ሳይክል ሪፒትድሊ ፐርፎርም ይደረጋል ማለት ነው ስለዚህ ኦስኪ ላይ በዚህ ሂደት ተከትለው ነው የሚፈተኑት ሜቢ ወይ ደግሞ እንደየ ኦስኪ ስቴሽን ቁጥር ሊለያይ ይችላል ማለት ነው ስንት ሰብጀክት ማተር ላይ ነው ስንት ኮምፒተንሲ ላይ ነው መዘጋጀት ያለባቸው የሚለው ሊለያይ ይችላል ሶ after the OSCE handling result handling ቅድም አውርቻለሁ ማርክ ሺቶች ወይ ደግሞ ቼክሊስት ሊሆን ይችላል የላቦራቶሪ ኢንቨስቲጌሽኖች ሊሆኑ ይችላሉ ኢንተርፕሬት የተደረጉ ፓርቶግራፍ ሊሆን ይችላል ኮሌክት ይደረጋል ክሮስ ቼክ ይደረጋል any correction የሚያስፈልግ ወይ ደግሞ verification የሚያስፈልግ issue ካለ examiners ኮንታክት ማድረግ ይኖርባቸዋል appropriate የሆኑ ስፕሬድሺት ላይ መቀመጥ አለበት complaint ወይ አፕል ካለ ፋይናሊ ማኔጅ መደረግ አለበት ማለት ነው so every station review ይደረጋል ኳሊቲ አሹራንስ መሰራት አለበት ማለት ነው አይተም ባንኪንግ ይኖራል ማለት ነው ስለዚህ ይሄ ኦስኪ ከተሰራ በኋላ ማለት ነው so ኦስኪን በተመለከተ እንግዲህ ቀለል ባለ መንገድ ለረጅም ሰዓት የሚወስዱ የተለያዩ በጣም ሰፊ የሆኑ ፕሮሲጀሮች ሎንግ የሆኑ ረጅም የሆኑ ፕሮሲጀሮች ብሬክ ዳውን ሆነው በተለያየ ስቴሽን የሚቀመጥ ሲሆን እያንዳንዱ ላይ ተማሪው ከመግባቱ በፊት ምን ማንበብ አለበት ምን ማወቅ አለበት የሚሉ እሾችን አስቀድሞ አውቆና ተዘጋጅቶ የሚገባበት ለተማሪ ሆነ ለመምህር ወይ ደግሞ ለፈታኝ በጣም ቀላል በሆነ ወይ ስማርት በሆነ ወይ የተዘጋጀ የአሰስመንት ቱል ነው ማለት ነው ስለዚህ ለዚህ በመዘጋጀት እንግዲህ እዚህ ጋር መግቢያው ጋር እንዳየነው ከሆነ ያው የሄልዝ ፕሮፌሽናልስ ኳሊቲ ወይ ደግሞ ኳሊፊኬሽን እንደ ስኪል አሰስመንት ኦስኪ ከዚህ በኋላ አፕላይ ስለሚደረግ እንድንዘጋጅ ይረዳል ብዬ ያዘጋጀሁት ነው ቪዲዮውን ላይክ ካላደረጋችሁ ላይክ እንድታደርጉ እንዲሁም እንደተለመደው ቻናሉን ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ ኦስኪን በሚመለከት ማንኛውም አይነት ጥያቄ ወይም ግልጽ ያልሆነ ነጥብ ካለ ኮሜንት ላይ ማስቀመጥ እንዳትረሱ መልካም